የዓለም ዋንጫ የምድብ 2 ጨዋታዎች አሁንም በመካሄድ ላይ ናቸው። ተመልካቾቻችን ሪትም ስፖርታችን ተጀምሯል። በትንታኔው እዮብ ተሰማ እንዲሁም እኔ ሀና ምንዳውን አብረናችሁ እንቆያለን። እንግዲህ ወደ ተካሄዱ ጨዋታዎች እንግባ። በጣም ጥሩ። እሺ የቤልጂየም እና የኢራን ባቻ ውጤት 0-0 ተጠናቋል። በሚገባ እንግዲህ የኢራን ብሔራዊ ቡድን እንደምታውቂው በጣም ብዙ መነጋገሪያ የሆነ ብሔራዊ ቡድን ነው ማለት እንችላለን። ከአሜሪካ ከመግባት ጋር በተያያዘም በጣም ብዙ ችግሮች እየተፈጠረበት ነበረ። አሁን ላይ በአብዛኛው የሚገኘው ቲጁዋና በሚባለው ማሪዮት ሆቴል በሜክሲኮ አካባቢ ነው። ከሎስ አንጀለስ ጨዋታውን ካደረጉበት ወደ 240 ኪሎ ሜትር አካባቢ ራቅ ወዳለ ቦታ እና ይሄ ነገር በጣም ብዙ ችግሮች ፈጥሮ ነበር። እንግዲህ ባለፉት ቀናት ከቪዛ ጋር በተያያዘ የተወሰኑት እስከ 15 አሁን ደግሞ እስከ 11 የሚገመቱ የባክሩም ስታፎችም መግባት አልቻሉም እና ይሄ ነገር በእጅጉ መነጋገሪያ ሆኖ ነበር። በናሽናል ጋርድ ታጅበው እንግዲህ በዛ ሆቴል የሚቆዩት እና በጣም መጥፎ ስሜቱን በኢራን በኩል የፈጠረ ሆኖ ባለፉት ቀናት በመነጋገሪያነት ታይቷል። ከመጀመሪያው ጨዋታ በኋላ አሜሪካን ሳያድሩ በሌሊቱ እንዲጓዙ ተደርገው ነበር እና ይሄ ነገር የኢራንን አጠቃላይ የልምምድ አጠቃላይ ፕሮግራሟን ያዛባና የሚጎዳ ሆኖ ተስተውሏል እና አሰልጣኙም በከፍተኛ ሁኔታ ነበር ይህንን ነገር ሲያወግዙት የነበረው። 47ቱም አሰልጣኞች ከነሱ በተለየ ነው እየታየው ያለውት ይላል ይሄ አሰልጣኝ እና ፊፋ የጉዞ ገደቡን ባለማስተካከሉ ምክንያት እየተጎዱ እንዳሉ አጠቃላይ የልምምድ ፕሮግራማቸው ችግር እየተፈጠረበት እንዳለ ይናገራሉ እና ለእሁዱ ጨዋታ አርብ መግባት ሲገባቸው ቅዳሜ የገቡት የፊፋ ሰዎች አናግረውን ነበር። አርብ እንዴት ነው መነሳት ትችላላችሁ ወይ የሚለውን ነገር ካረጋገጡ በኋላ ነገር ግን በፖለቲካዊ ጉዳይ እዛው እንዲያድሩ ተደርጓል እና ይሄ ሁላ ጫና ተጋፍጠዋል ማለት እንችላለን። አርብ ለመዘጋጀት ተነግሯቸው ቅዳሜ ነው እንዲገቡ የተደረጉት። ይሄ ደግሞ ልምምዳቸውንም ጭምር እንዲያጥፉ አድርጓቸዋል። በቡድኑ ላይ ቀጥተኛ የሆነ ችግርን ያመጣል እና ከየትኛውም አሰልጣኝ ድጋፍ ተደርጎላቸው እንደሚያውቅም ተጠይቀው ነበር። ነገር ግን በፍጹም ለጠየቅናቸውም ጥያቄ ምላሽ ከ47ቱም አሰልጣኞች አላገኘንም ብሏል እና ወደ ጨዋታው እንግዲህ ከ2 ቀን በፊት መሄድ ነበረባቸው። እዛ ልምምድ መስራት ነበረባቸው። ያንን አላደረጉ። ምናልባት ለሶስተኛው ጨዋታ ወደ ሲያትል ከ2 ቀን በፊት እንዲበሩ ተነግሯቸዋል። አሰልጣኙ ይሄ ነገር አልተዋጠላቸው። ለምንድን ነው በሁለቱ ጨዋታዎች ይሄ ያልተደረገው ማድረግ የሚቻል ከሆነ ብሎ ነበር። ስለዚህ በጥሩ መንገድ መቀየር ይችላል ብዬ አስባለሁ። አሰልጣኙ እንደምታውቂው ሚኬል አርቴታ የአርሰናሉ አሰልጣኝ ብዙ ሲሾፍባቸው ነበር። አርሰናሎች በተለይ ቼልሲን ሲቲ ካሸነፈ በኋላ ይሄ የሃይላንድ ዕቃ ተይዞ አርሰናል ላይ ሞክ ሲደረግ ነበር። ስለዚህ የአርሰናልን ቡድን እንዴት አስ ኤንድ ዘ ወርልድ ብሎ ራሱን በብዙ ነገር እንዳጠናከረ ተመልክተናል። ስለዚህ ይሄ ሁሉም ወርልድ ከኛ አጌንስት ነው የሚልን ስሜት መፍጠር ለእግር ኳስ በጣም ትልቁና ውጤት የሚያመጣልሽ ጉዳይ ነው። ምንም እንኳን በልምምድ ላይ እየተጎዱ ቢሆንም በጉዞዎች መዳከሞች ቢኖርም ኢራናውያን ግን ይህንን ስሜት መፍጠር ይችላሉ ብዬ አስባለሁ። ፔፕም ማንሳት እንችላለን። የዛሬ 3-4 ዓመታት ብዙ ነገር እንደደከመው ሲናገር ነበር። ነገር ግን ክሶቹ ሁሉም የፔፕ ሲቲ እንዲቀጣ መፈለጉ የበለጠ ሞቲቬት እንዳደረገው ሲናገር ነበር እና በመልበሻ ቤቱም ይህንን ያነሳው እንደነበር ይነገራል እና ብዙ ጊዜ ሁሉም ከኛ አጌንስት ነው የሚለውን ስሜት መፍጠር ለአንድ ቡድን የተለየ ተነሳሽነት ነው። ሰር አሌክስ በ26 ዓመት የማንቸስተር ዩናይትድ ቆይተውም ሆነ በአበርዲን ቆይተው ይህንን ስሜት ተጫዋቾቹ ላይ ያሰርጽባቸው ነበር። ስለዚህ ይሄ የኢራን አሰልጣኝ ቢያንስ በሜዳ ውስጥ ተመልክተነዋል። ለእያንዳንዷ ኳስ የሚጋደሉበት መንገድ፣ ለእያንዳንዷ ኳስ የህይወታቸውን እስከ መስጠት የሚሄዱበት መንገድ ኢራናውያን የማይበገሩ መሆናቸውን በእግር ኳስ ሜዳ ቢያንስ ማሳየት ችለዋል ማለት እንችላለን። አሁንም ቢሆን ይሄ የጉዞ እገዳ ማነጋገሩን የሚቀጥል ይሆናል እስካሉ ድረስ። ፊፋም ይሄን ጉዳይ መፍታት አልቻለም። በብዙ እንደተጎዱ በብዙ የፕሮግራሞቻቸው ላይ ችግር እየፈጠረ እንደሆነ እንግዲህ እየተነገረ ነው። ከዛም ውጭ አንድ ጽሁፍ በጋርዲያን ላይ ተመልክቼ ነበር። አሌክሳንደር አብኖስ የሚባለው ጸሐፊ እና ስለ ኢራናውያን ደጋፊዎች ዲያስፖራው
ሲያወራ ነበር። ምን ያህል የእግር ኳስን 90 ደቂቃ ያለውን ትልቅ የሆነ መንፈስ ለአንድነት እንዴት እንደሚያነሳሳ ተመልክተን ነበር። በብዙ አይነት ፖለቲካዊ ጉዳዮች የኢራን ዲያስፖራ መከፋፈሉ ይታወቃል። በባህል፣ በታሪክና በፖለቲካዊ ጉዳዮች እና 3 አይነት ጽንፎችን ተመልክቼ ነበር ይላል። ከሁለቱም ደግሞ ያልሆነ ታላቋን ኢራንን የሚፈልግ ከዛ ደግሞ ሁለቱ ደግሞ አሉ ጫፍና ጫፍ የያዙ ነገር ግን ጎሎች በሚቆጠሩበት ጊዜ ጨዋታው ውስጥ በሚገባበት ጊዜ ምን ያህል የእግር ኳስ ፓወር የታየበት ቢያንስ ለ90 ደቂቃ አንድ የሆኑበትና ኢራንን የደገፉበትን እናስታውሳለን። በተለይ 2-2 ባለቀው ጨዋታ ላይ ጎሎቹ ሲገቡም በስቴዲየም ውስጥ የተሰማው ትልልቅ ጩኸቶች አሰልጣኙም እንግዲህ ይህንን ስሜት ወደዛ ለመቀየር ያደረገውን ጥረት መመልከት እንችላለን ብዬ አስባለሁ። እንግዲህ በትላንትናው ጨዋታም ይህንን ስሜት ይዘው ነው የመጡት ማለት እንችላለን። ታላቋን ቤልጅየም በእርግጥ ኢራንም 22ኛ ደረጃ ላይ ናት። ቀላልም ግምት የምትሰጫት ቡድን አይደለችም። ነገር ግን የምትናቅም ቡድን ደግሞ አይደለችም። ለቤልጅየም ትልልቅ ኮከብ ያላቸው ተጫዋቾች ቢሆኑ ወደ ጨዋታው ስንገባ 5-4-1 ነበር የጨዋታቸው ፎርሜሽን። በተቻላቸው መጠን ኮምፓክት ለመሆን እያንዳንዷን ስፔስ ለመዝጋት ቤልጅየሞች እድል እንዳይፈጥሩ ለማድረግ እየሞከሩ ነበር። 2 ጥሩ እድሎችን አግኝተው ነው ኩርቷ ያዳናቸው። ሁለቱም ከእጅ ውርወራ የተገኙ ኳሶች ነበሩ እና የቆመ ኳስ አጠቃቀማቸው አንድም ጎል መጀመሪያ ያስቆጥረው ነበር ኦፍሳይድ ተብሎባቸው ከቅጣት ምት ነው እሱም። ስለዚህ ይሄ የቆመ ኳስ አጠቃቀማቸው በጣም ጥሩ ነው። ግን ከሁሉም ነገር በላይ ይሄ አይበገሬነታቸውን በሜዳ ላይ በትላንትናውም ጨዋታ ተመልክተናል። ቤልጅየም ምናልባት ከ4 ዓመት በፊት ለዋንጫ የምትታጭ በጣም ጎልደን የሚባል ጄኔሬሽን ያላት ናት። ስለሷ እንመለሳለን። ነገር ግን በዚህ በኢራን ጨዋታ ማነው ነጥቡን የፈለገው? በሜዳ ላይ ብታዩ በትክክል ሀገራቸውን ሪፕሬዘንት ማድረግ ፈልገው የነበሩት ኢራናውያን ናቸው ማለት ይቻላል። አጨዋወታቸው በርካታ የግብ ሙከራ ሲያደርጉ ነበር። ግን የኢራንን የመከላከያ ወረዳ በሚገባ ምናልባት ከኬፕ ቨርድ በኋላ የተመለከትነው በጣም ድንቁ የመከላከል ጨዋታ ነው። ግን እነዚህኞቹ የበለጠ ሞክረዋል ማለት የማሸነፍ እድል ነበር። ኬፕ ቨርዶች ስፔን ላይ ምንም አይነት ሙከራ አላደረጉም። ይሄ ኤክስትሪም የሚባለውን ሎ ብሎክ ነው ሲጠቀሙ የነበሩት። ኢራናውያንም በዛው መንገድ ነው የተጫወቱት፣ ግን ሙከራዎች አድርገዋል። ቲቦ ኩርቷ ምርጥ ብቃቱ ማሳየት ነበረበት በዚህ ጨዋታ ላይ እና ቤልጅየም ሙከራዎችን አድርገዋል። እንዲያውም በታሪካቸው ከ1994 28 ሙከራ ሳውዲ ላይ ሞክረው ጎል ካላስቆጠሩበት ጨዋታ በኋላ ትልቁ ሙከራ ወደ 23 ሙከራዎችን አድርገዋል። በብዙ ነገር የተሻሉ ነበሩ። ኳሱን በመያዝ ፋይናል ሰርድ ላይ በመድረስ እንዲሁም አንድ ሙከራ 58ኛው ደቂቃ አካባቢ ታስታውሻለች። ኬቪን ዴብሮይነ በሚገርም ሁኔታ ኮንትሮል አድርጎት ያቀበለውን ኳስ ግብ ጠባቂው በጣም በትልቅ ሁኔታ ነበር ሴቭ ያደረገው እና በአጠቃላይ ቤልጅየሞች በሚገባ ያጠቁበት፣ ነገር ግን የኢራናውያኖች ደግሞ አልሞት ባይነት የታየበት ነበር ማለት ይቻላል። አጥቂያቸው የሳሳ የቤልጅየም ብሔራዊ ቡድን ማለት ፋይናል ሰርድ ላይ ፕሮዳክቲቭ አልነበሩ። 4ኛ የቶርናመንት ጨዋታቸውን ሁለቱም ላይ ጎል አላስቆጠሩ። የግብፁም ጨዋታ ላይ ኦን ጎል የተቆጠረው እና አሁንም አጥቂያቸው ሉካኮ ባለፈው እንደተነጋገር ነው በአመት ውስጥ ያን ያህል ጨዋታ ያላደረገ በጉዳት አመቱ ሙሉ ያሳለፈ አጥቂ። እነዚህ ነገሮች የታዩበት ነበር ማለት እንችላለን። ኩርቷ በ13ኛው ደቂቃ እና በ52ኛው ደቂቃ ላይ ያዳናቸው ኳሶች በጣም ትልልቅ የሚባሉ ነበሩ ማለት እንችላለን። ኩርቷ ግን ብቻ አልነበረም በዚህ ጨዋታ ጥሩ የነበረው። የኢራኖችም ግብ ጠባቂ ቤረን ቫንድ በጣም ድንቅ የሚባል ጨዋታን ያሳለፈው ማለት እንችላለን። ቤልጅየሞች 1.8 አካባቢ ኤክስጂ አስመዝግቧል፣ ወደ 2 ጎል አካባቢ ማለት ነው። 2 ተጫዋቾች 5 ሹት ማድረግ ችለዋል። ማክሲም እና KDB 5 ሹት አድርገዋል እና እነዚህን ሁሉ እንዲቋቋም ይሄ ግብ ጠባቂ እንግዲህ አሁን ላይ በጣም መነጋገሪያ ከሆኑ የኢራን ተጫዋቾች አንዱ ነው። በ2018 ብዙዎቻችን የምናስታውሰው የክርስቲያኖን ፔናልቲ በማዳን ነው። እንዲሁም ስለ አስተዳደጉም ሲነሳ ነበር። እስከ 12 ዓመቱ ድረስ እረኝነት እንደነበረ፣ ከዛ በኋላ ይህንን ህልሙን ለማሳካት የሄደባቸውን ሰፋፊ ነገሮች ሲነሱ ነበር። ግብ ጠባቂ በጣም ድንቅ የሚባል እንቅስቃሴ አድርጓል። ይሄ የኢራኖች የእያንዳንዱ ነገር
ሜዳ ውስጥ ልፋት በዚህ ሰው ደግሞ ውጤት እንዲያመጣ የሆነ ሁለተኛ ነጥብ ነው መሰብሰብ የቻሉት ኢራኖች እና ከዛም በኋላ ግን ከቀይ ካርዱ በኋላ በጣም የተሻሉ ነበሩ ማለት ይቻላል። በተለይ እስከዛ ድረስ ግራፉን ብትመለከቱ ቤልጂየሞች በሁሉም ነገር ዶሚኔት ያደረጉበት ነበር። ከቀይ ካርዱ በኋላ ግን ጎሎች ላይ መድረስ የበለጠ ይሄ በፋይናል ሰርድ ላይ ጥሩ ሙከራዎችን ለማድረግ የሞከሩበት ነገር ግን ኢራኖችም ቢሆን ይሄ የተጫዋች ኳሊቲ ላይ ስናነሳ ፋይናል ሰርድ ላይ የሚጠቀምላቸው ተጫዋቾች ከአጥቂያቸው ውጭ ብዙም አልነበራቸውም ማለት ይቻላል። ያ ቢኖር ኖሮ ምክንያቱም በቀይ ካርድ ጎሎላቸው ነበር ሰው። ስለዚህ ጎሎችን ማስቆጠር የሚችሉበትን እድል መፍጠር አልቻሉም ማለት እንችላለን። ወደ መጨረሻ አካባቢ በሁለቱም በኩል እድሎች ዩሪ ቴሌማንስ እድል ፈጥረዋል። ኬዲቢ ያ ፕራይም ታይሙ ማለፉን የተመለከትንበት ጨዋታ ነው። በእርግጥ በሞመንቶች አሁንም ድረስ ያ ብቃት እንዳለ በተለይ 58ኛው ደቂቃ ላይ የተፈጠረችውን የግብ ዕድል ኳሱን የተቆጣጠረበት መንገድ አንዳንዴ ላይን ብሬከር የሚያቀብላቸው ፓሶች በጣም ጥሩ ናቸው። አሁንም ግን ጎል እስካላስቆጠሩ ድረስ በፋይናል ሰርድ ላይ በቤልጂየም በጣም እጅግ ችግር እንዳለ በኢጂፕትም ጨዋታ ተመልክተናል። ከዛ ውጪ ደግሞ የጎል ዕድል ሲፈጠርባቸው በኢጂፕት ጨዋታም ተመልክተናል። በዚህም ጨዋታ ላይ በተለይ የቆመ ኳስን የመከላከል ብቃታቸው ላይ የነበረውን ችግር ተመልክተናል። በዳኝነት በኩል ሌላው ብዙ ለውጦችን ተመልክተናል። ለምሳሌ የእጅ ውርወራዎች ተመልክተናል አይደለ? ሲለወጡ ለቤልጂየም የተሰጠው የእጅ ውርወራ ሰዓት አባከንክ በሚል ሲቀየር ተመልክተናል። 8ኛ ቀይ ካርድ ላይ ደርሷል። ምናልባት ይሄ እንደ አልሚሮን አይነት አዳዲስ ህጎች አልሚሮን በቀይ እንደወጣበት አይነት አፍሸፍኖ ማውራትን የመሳሰሉ መጨመራቸው ይመስለኛል። በ2018 እና 22 በድምሩ 8 የቀይ ካርድ ነው የታየው። እንግዲህ ተመልክቼ አሁን ገና በምድቡ ጨዋታ ላይ ሆነን 8 ቀይ ካርዶች ተመልክተናል። በእርግጥ ገና እኮ ነው። አሁን ገና የምድብ ጨዋታ እንኳን አልወጣንም። ገና የሩብ ፍጻሜ፣ ግማሽ ፍጻሜ ጨዋታዎች ይቀራሉ እና ገና ካሁኑ በብዙ ቀይ ካርዶችን እየተመለከትንበት ያለው ውድድር ነው ማለት ይቻላል። በእርግጥ ጨዋታዎች በዝተዋል። ወደ 104 አካባቢ ጨዋታ ከ64 አድጓል። ስለዚህ ይሄ ምናልባት ኢፌክት ይኖረዋል። ግን ከምድብ ጨዋታ ሳያልፍ የሁላ ቁጥር እየተመዘገበ ያለው ከዛም ውጪ አንድ ተጫዋች ሲቀይሩ ኢራናውያን ዘግይቶ በመውጣቱ ለአንድ ደቂቃ የሚገባው ተጫዋችም ሲቀጣ ተመልክተናል እና በተለይ ይሄ ሃይድሬሽን ብሬክ የሚሉትን በደንብ እያካካሱት ይመስላል። ግብ ጠባቂዎች መንከባለል የለም። ምናልባት ግን የህግ ክፍተት ብዬ የማየው እዚህ ጋር አንዳንዴ ተጫዋቾች ካርድ የማያሰጥ ከሆነ ወጥተው መታከም እንዲህ አይፈቀድላቸውም ወይ ከወጡ አንድ ደቂቃ እንዲቆዩ ይደረጋል። እንዲያውም ይሄ ተጫዋች ሲቀየር አንድ ሙከራ ቤልጂየሞች ሞክረው ነበር 9-9 ስለነበሩ ማለት ነው። አንዳንድ ተጫዋቾች ግን ትላንት ለምሳሌ ትሮሳርድ ይሄ የጋምባሌው እስከሚቆረጥ ይሄ እንትኑ እስከሚቆረጥ ድረስ ጉዳት አስተናግዶ ዳኛው ካርድ ስላልሰጡ እዛ አጠገቡ ሆነው ነበር የህክምና እርዳታው እና ፔኑ በጣም ያስታውቅ ነው። ሰዓት የሚገልበት ምንም አይነት ምክንያት የለውም። ጨዋታውን ቼስ የሚያደርግ ቡድን እና ፊፋ እዚህ ጋር ትንሽ የዳኝነት ክፍተቱን ማስተካከል አለበት ብዬ አስባለሁ። አንዳንዴ ቢጫ የማያሰጥ ፋውል ከሆነ ቶሎ የህክምና ምክንያቱም እንደዚህ አይነት የህክምና እርዳታዎች ባለማግኘት ትልልቅ ጉዳቶች ሊያገኙት ይችላሉ። በእርግጠኝነት ቢጫ የሚያሰጥ ፋውል ነበር ትሮሳርድ ላይ የተሰራው ማለት ይችላል። የዶኩ ጉዳይ ነው ሌላው የምናነሳው። እንግዲህ እዚህ ፋይናል ሰርድ ላይ በጣም ሀሳብ ያጠራት ቤልጂየም ላይ ዶኩ የመጀመሪያ ልጁን ለማግኘት በሚቀጥሉት ሳምንታት ስለሚጠበቅ ብሎ ሄዷል እና ብዙ ጊዜ አልተለመደም። ወርልድ ካፕ በ4 ዓመት አንዴ ነው የሚመጣው። ልጅ ደግሞ እንደምታውቂው ቢያንስ በየዓመቱ የመጀመሪያ ነው። በእርግጥ የተጫዋች ምርጫ ነው፣ በጣም ትልቅ ነገር ነው። በእርግጥ ግን ማለት በጣም በሰለጠነው ዓለም ምንም አይነት ነገር በማይሆንበት ሁኔታ ላይ አትሊስት ቀኑን እንኳን ሊያራዝመው አልፈቀደም። ገና ካሁኑ ነው ሊሄድ የፈለገውና ዶኩ ትንሽ ትችቶችን እያስተናገደ ነው። ነገር ግን ደግሞ እንደ አባት ሆኖ ደግሞ ስታዩ በሱ ላይ መፍረድ ይከብዳል። ሌላው ሉካኩ ነው የምናነሳው። በቤልጂየም ሌላኛው አንዱ ድክመት ነው ሊባል ይችላል። ምንም አይነት ሰርቪስ እየተደረገለት አይደለም። ነገር ግን ፈርስት ሃፍ ላይ ያገኛቸውን አሁንም በእርግጥ ትልቅ ተጫዋች እንደሆነ ይታወቃል። ነገር ግን ምንም አይነት ነገር መፍጠር አልቻለም ነበር።
በዚህም ጨዋታ ላይ ማለት እንችላለን እና በአጠቃላይ ግን የቤልጂየም ብሔራዊ ቡድን ከመጫወታቸው በዛ አንድ የቡድኑን ድክመትም ጥንካሬ የምንለው ኳስን አብዝቶ የሚይዝ ቡድን አሁንም በአውሮፓውያን ተጫዋቾች የተጣመረ ነው። ግን አንዳንዶቹ ተጫዋቾች ፕራይም ታይማቸው አልፎ በ2022 18 የነበረው ኬዲቢ አሁን የለም፣ ምንም ጥያቄ የለውም። እነ ትራውሳርድ ይጥራሉ፣ ግን በደንብ ሜዳ ላይ የተቀናጀ ነገር እስከ ፋይናል ሰርድ ነው የምናየው። ከዛ በኋላ አንደኛ ሹቶቻቸው በግብ ጠባቂውም ተመልሶባቸዋል። ነገር ግን አኪሬት ነበሩ ማለት አይቻልም። ማለት ይሄ ገዳይ የሚባሉ ኳሶች ወይም ደግሞ ከግብ ጋር የሚያገናኙ ነገሮችንም ብዙ አልተፈጠረም ከዛች አንድ ኳስ ውጭ ማለት እንችላለን። በእርግጥ ኤክስጂያቸው ከፍ ያለ ነበር። ነገር ግን እዚህ ጋር ያጨራረሱን ሁኔታ እንመለከታለን። በመከላከል በኩል ቶሎ በመቀማት ካውንተር ፕሬሲንጋቸው እንደ ስፔን ብሔራዊ ቡድን ነው ማለት አይቻልም። የስፔን ብሔራዊ ቡድን በቀጣይ እናነሷለን እና ብዙ ችግሮች እንዳለባት ቤልጂየም ወደ 32ቱ እንኳን ከገባች በጣም አስደናቂ ነው የሚሆነው። ምክንያቱም 2 ነጥብ ነው እንግዲህ 2 ነጥብ ነው ያላት። ምናልባት ቀጣዩን ጨዋታ የማሸነፍ እድል አላት፣ ግን ብዙ የምትጓዝ አትመስልም። ያለፉት ዓመታት ግምት አሁን ላይ ብዙም በቤልጂየም ብሔራዊ ቡድን በኩል ይኖራል ተብሎ አይጠበቅም። ወደ ቀጣዩ የስፔን ጨዋታ እንሂድ። ያማል ስፔን መልስ ሰጠች አይደል? ከባለፉት ጨዋታ ይመስላል አጫዋታቸው እንደዛ ነው በሚገባ ኬፕ ቨርድን በዛ ጨዋታ የተመለከትነው ተስፋ አስቆራጭ ነገር በሚገባ የቀየሩበት ሚካኤል ኦያርዛባል የተባለው ተጫዋች በጣም ትችቶች የነበረበት ለእሱም መልስ የሰጠበት ይሄ ተጫዋች እንደምታውቂው በዓለም ዋንጫ ታሪክ ለ30 ደቂቃ ኳስ ያልነካ ተጫዋች ሆኖ ነበር። በኬፕ ቨርዱ ጨዋታ የስፔን ብሔራዊ ቡድን በጣም ከባድ ነው። የስፔን ብሔራዊ ቡድን ተጫዋች ሆነሽ በታሪክ በጣም ብዙ ኳስ ከሚነካኩ ቡድኖች አንዱ ሆነሽ ለ30 ደቂቃ ኳስ አለመንካት በጣም መጥፎ ነበር። በነገራችን ላይ ይሄ ተጫዋች በ11 ጨዋታዎች 18 የጎል ተሳትፎ ነበረው። ከኬፕ ቨርድ ጨዋታ በፊት 12 ጎል 6 አሲስት የነበረው በተለይም ደግሞ በስፔን ተከታታይ 6 ጨዋታዎችም ጎል በማስቆጠር አራተኛው ተጫዋች ነበር። ስለዚህ የኬፕ ቨርዱ ጨዋታ በፍጹም ይህን ተጫዋች የሚገልጸው ነበር ማለት አይቻልም። በትላንትናው ዕለት ደግሞ በ25 ደቂቃዎች የ3 ጎል ተሳትፎ በማድረግ ከ66 ዓለም ዋንጫ በኋላ መሆን ችሏል። ይሄ ተጫዋች 3 ጎሎች ላይ በመሳተፍ እና በጣም ትልቅ የሆነ መልስን ሰጥቷል ማለት ይቻላል። 2 ጎሎችን ማስቆጠር ችሏል። የሚሰራ መስሎኝ ነበር። ትንሽ ጉዳት ግን ያጋጠመው ይመስል ነበር ወደ መጨረሻ አካባቢ። ይሄ ምናልባትም ለጥንቃቄ ሲባል ከያማል ጋር የወጣ ይመስለኛል። እንግዲህ የመጥፎ ታሪኩን ይሄ ተጫዋች ቀይሯል ማለት ይቻላል። የስፔን ብሔራዊ ቡድን ራሱ በኬፕ ቨርዱ ጨዋታ አጠቃላይ እንቅስቃሴው ላይ ጥያቄዎች ሲነሱ ነበር። በላይናፑም ላይ ጥያቄ ማንሳት እንችላለን። እንደ ዳኒ ኦልሞ አይነት 10 ቁጥር ለግብ የቀረበን ተጫዋች ከመጠቀም ይልቅ ፋቢያን ሪዩዝን ነበር ያስገባው። ያም ተቀይሯል። እንግዲህ ኤርሊ ነው ጨዋታውን ጨርሰው እነ ፔድሪ እና የመሳሰሉት ተጫዋቾች እነ ዳኒ ኦልሞ ያማልን ይህንኑ ጎል አስቆጣሪ ተጫዋቹን ኦያርዛባልንም ጨምሮ ቀይረው በጊዜ ማሳረፍ ችለዋል ስፔኖች ማለት እንችላለን። ወደ ጨዋታው ስንመለስ ግን ሳውዲዎች በዋናነት አስበው የነበረው የኬፕ ቨርድን አይነት ስታይል ነበር። በባክ ፋይፍ ነበር የገቡት። በተቻላቸው መጠን እያንዳንዷን ፖኬት ለመዝጋት ሞክረዋል። ቢትዊን ደ ላይንስ እንዳይገቡ ኳስ እንዳይቀበሉ ለማድረግ ሞክረዋል። ግን አግሬሲቭ አልነበሩ። በእኔ እምነት በጣም ብዙ ተጫዋቾች እያሉ በቀላሉ ኳሶችን የስፔን ብሔራዊ ቡድን ይቀባበሉ ነበር። ይሄ የወርክ ሬት ችግር ተመልክቼባቸዋል። የዲሲፕሊን ችግር፣ የመቀናጀት ችግር በሳውዲ በኩል ተመልክቻለሁ። ጎሎቹም ሲቆጠሩ በአብዛኛው የነሱን የመከላከል አደረጃጀት ሳይዝ ነበር። ለምሳሌ የመጀመሪያው ጎል ሲቆጠር ግብ ጠባቂው ለጋው፣ ከዛ በኋላ በጥቂት ኳስ ጎል ላይ የደረሱት ማለት እንችላለን። ከዛም ውጪ ይህንን ሽግግር ስፔኖች የተጠቀሙበት መንገድ በጣም ድንቅ ነው ማለት እንችላለን። ምክንያቱም ወደ ሼፓቸው ሳይመለሱ ነበረ በፈጣን ካውንተር ያጠቋቸው። ሁለተኛው ጎል ከመቆጠሩ በፊት የእጅ ውርወራውን ተሳስተው ሞክረው ነው ኮርና የወጣው። እንግዲህ እሱም የሽግግር ጉዳይ ነው። ስለዚህ ስፔኖች አንድ የቀየሩት ነገር ቢኖር ትንሽ ሳውዲዎች የሚወጡ ከሆነ ያንን ስፔስ ኤክስፕሎይት ለማድረግ የሞከሩበት ለመጠቀም
ማጋለጥ የሞከሩበት መንገድ በጣም ትልቁ የጨዋታው ቁልፉ ነገር ነበር ማለት ይቻላል። 10ኛው ደቂቃ ነው ላሚን ያማል ያስቆጠረው። የሚከላከል ቡድን ደቂቃዎች እየጨመሩ በመጣ ቁጥር ኮንፊደንሳቸውን እያገኙ ይመጣሉ። ስለዚህ በተቻለሽ መጠን በመጀመሪያዎቹ ደቂቃ ነው እንደዚህ ኤክስትሪም የሆነ ሎ ብሎክ ለመጠቀም የሚፈልግን ቡድን ማሸነፍ የምትችሉ ቀድመሽ ጎል ስታስቆጥሪ ብቻ ነው እና ያንን ነገር በትልቁ የተመለከትን ይመስለኛል ሀና እና በጨዋታው ላይ እነዚህን ነገሮች ተመልክተናል። ይሄ ነው የሚባል የረባ ነገር አልፈጠሩም። ሳውዲ አረቢያ ብሔራዊ ቡድን ምንም አይነት በሜዳ ውስጥ ሙከራዎች የበረኛውንም ስህተት አንግል ገጨበት እንጂ በጣም ጥሩ 3ኛ ጎል ሊሆን የሚችል ሃትሪክ ሊሆን የሚችል ነበር። 0.1 አካባቢ ኤክስጂ ኦልሞስት አልሞከሩም፣ ምንም የሉበትም ማለት ይቻላል። 3 ሹት ነው ያደረጉት፣ 1 ኦን ታርጌት ነው የነበራቸው። በአንጻሩ የስፔን ብሔራዊ ቡድን 2.9 ኤክስጂ ነው የመዘገበው። ስለዚህ በጣም 22 የግብ ሙከራ በሚገባ 67% ኳሱን መቆጣጠር ችሏል። በፋይናል ሰርድ ላይ 76% መድረስ ችሏል። በእርግጥ የሳውዲዎች የተሻለ ነው፣ 24% ደርሰዋል ከኬፕ ቨርድ ጋር ሲነጻጸር። ምክንያቱም የኬፕ ቨርድ 7% ብቻ እንደነበር እናስታውሳለን እና እነዚህ ነገሮች በጨዋታው ላይ የተስተዋሉ ነበሩ ማለት እንችላለን። ሁሉም ነገር በጥሩ ነበር ለስፔን ብሔራዊ ቡድን የሄደው። ከመጀመሪያው ጎል አገኙ፣ ከዛ በኋላ ራሳቸውን ኤክስፕረስ ማድረግ ጀመሩ። ከ4ም በላይ ጎሎች መቆጠር ይችሉ ነበር። በዋናነት ግን በተለይም ከዚህ አጥቂ ውጪ መነሳት ያለበት የላሚን ያማል ነገር። እንግዲህ የመጀመሪያውን የዓለም ዋንጫ ጅማሬ ማድረግ ችሏል። ባለፈው ተቀይሮ ነው የገባው። ልዩነቱንም በዛው አንሳል ተቀይሮ ሲገባና ትናንትና ደግሞ ሙሉ ከመጀመሪያው ጀምሮ ሲጫወት ያለውን ልዩነት የታየ ይመስለኛል። ያው ባለፈው በጉዳት ስላለ በጣም ትክክለኛ ሀሳብ ነው። ላሚን ያማል አሁን ላይ በዓለማችን ላይ ካሉ ጥቂት ተጫዋቾች በጣም ግንባር ቀደሞቹ አንዱ። ምናልባት የስፔን ብሔራዊ ቡድን ዓለም ዋንጫ የምታሳካ ከሆነ ለባሎን ዶር በሚገባ የሚታጭ ነው። ላስት ይርም ሲፎካከር ነበር። ይሄ ጄኔሬሽናል ታለንት በጣም በአመታት ውስጥ የሚገኝ አይነት ተጫዋች አንድ ለአንድን የሚያልፍበት በተደጋጋሚ የሚገልጸው ነገር አለ። እኔ የላሚን ያማል የኢንተር ሚላን ፐርፎርማንስ መቼም የምረሳው አይደለም። አይዶኖ እሱም ስለመድገሙ ምናልባት ይደግመዋል። በእርግጥ ግን አንድ ተጫዋች በዚህ ልክ ፐርፎርማንስ ያደርግ ያየውበት ያ ጨዋታ ነበር። በ3-4 ተጫዋቾች ተከቦ ኢምፖሲብል የነበረበት ምናልባትም ግብ ጠባቂያቸውን ኢንተሮች እንዲያልፉ ያደረገው እንጂ 2-3 ኳሶች ከሜዳ ውጭ ያደረገውን ሙከራ ተመልክተናል። ባሩ ያኛው ያ ላሚን ያማል ማለት እንችላለን እና ትላንትና 100% ፊት አልነበረም። በነገራችን ላይ ከዚህ ከሃምስትሪንግ ጉዳቱ ጋር እጅግ እየታገለ የነበረ ተጫዋች። ስለዚህ ይሄ ተጫዋች እንዴት ነው በሜዳ ላይ የሚኖረው ፐርፎርማንስ ተብሎ ተጠብቆ ነበር። ለውጡን ገና በመጀመሪያው ደቂቃ ነው ያመጣው። ታክቲካሊ ላሚን ያማል ሲገባ በሁለቱም ቦታዎች መጫወት ይችላል። አንደኛ በደንብ አድርጎ ሜዳውን ማስፋት ይችላል። ስለዚህ የሚከላከለው ቡድን ለመዘርዘር አንዳንድ ተጫዋቾች ማስፋት አለባቸው። ለምሳሌ ሚኬል አርቴታ ቡካዮ ሳካን በተቻለው መጠን ሜዳውን እንዲያሰፋለት በቀኝ መስመር በኩል ይጠቀምና ፉልባኮች አንደርላፕ አድርገው እንዲገቡ ያደርጋል። ስለዚህ እንደዚህ አይነት መንገዶችን ላሚን ለስፔን ብሔራዊ ቡድን ሲፈጥር ነበር። ሌላው ደግሞ ሃፍ ስፔስ ላይ ኳስ ሲያገኝ አንድ ኳስ ወጥቶበታል። ብዙ ሹቶቹ አኪሬት አልነበሩም፣ ነገር ግን በጣም የሚገርም ሙከራዎችን ሲያደርግ ነበር። ይሄ ፊት ያልሆነው ላሚን ያማል ራሱ በስፔን ብሔራዊ ቡድን ላይ ምን ያህል ለውጥ እንደሚያመጣ የተመለከትንበት ጨዋታ ነበር ማለት እንችላለን። ከዛ ውጭ ወደ 45+3ኛው ደቂቃ 48ኛው ደቂቃ አካባቢ ይመስለኛል ሳውዲዎች ትልቅ የሚባለውን እድል ከኮርና ስፔኖች ያገኙትን ኮርና በካውንተር ለመጠቀም ሲሞክሩ የታተረበት መንገድ በጣም የሚገርም ሆኖ አግኝቷል። የስፔን ብሔራዊ ቡድን በአጠቃላይ ያላቸውን ዲሲፕሊን ቅድም እዛ ጋር የቤልጂየም ብሔራዊ ቡድን ላይ ስናነሳ ይሄ ቶሎ ኳስን የመቀማት ብቃታቸው ካውንተር ፕሬሳቸው ደካማ ነው ብለን ነበር። በጨዋታው ላይ በጣም የተመለከትነው ትልቁ ነገር የስፔን ብሔራዊ ቡድንም ኳስ ከሚይዙ ቡድኖች ይለያታል ብዬ የማስበው ይሄን ነው። ካውንተር ፕሬሲንጋቸው ይሄ የ2010ን ባርሰሎና ነው የሚያስታውሰኝ። እንዲሁም ስለ ባርሰሎና ዶክመንተሪ ሳይ በ8 ሰከንድ ኳስን ለመቀማት ይሄ ኳስ ብቻ የሚጫወት ቡድን አይደል። በጣም አሳራቸውን የሚያበላ
አንዳንዴ ራሳቸውን መቆጣጠር እስኪያቅታቸው ድረስ የልምምድ ሴሽኖች በአካል ብቃት ይሰጣቸዋል። የስፔን ብሔራዊ ቡድን ላይ ያንን ተመልክቻለሁ። ለዛም ነው ከኬፕ ቨርድ ጋር ነጥብ ጥለው በጣም ብዙ እየተተቹ ራሱ የስፔን ብሔራዊ ቡድን ለእኔ ከዋንጫ ቡድኖች አንዷ ናት ስቲል ከፈረንሳይና ከአርጀንቲና ጋር ብዬ ስገልጽ የነበረው እና ያንን በትክክል የተመለከትን ይመስለኛል። ሌላኛው በትልቁ የምናነሳው ይሄ ካውንተር ፕሬሲንጋቸውን ነው። እዛው ነው የሚያፍኑሽ። ስለዚህ ለካውንተር አይጋለጡም። አንዳንዴ ሲያልፍም የነ ኩባርሲ አይነት የባርሰሎናው ታዳጊ ድንቅ ብቃቱን በትላንትናው ጨዋታ ተመልክተናል። ስለዚህ በሁሉም የሜዳው ክፍል በሁሉም መመዘኛዎች የስፔን ብሔራዊ ቡድን በጣም ድንቅ የነበረበት ጨዋታ ነበር ማለት እንችላለን እና ስፔን አሁንም ቢሆን በመጀመሪያው ረድፍ ላይ ልትቀመጥ የምትችል ብሔራዊ ቡድን ናት ማለት እንችላለን። ላሚን ያማል ትላንት ሪከርዶችን ላይ መግባት ችሏል። ለምሳሌ 8ኛው ትንሹ ጎል አስቆጣሪ መሆን ችሏል። 18 ዓመቱ ከ343 ቀን በመሆን ፔሌ ነው እንደምናውቀው በዚህ በብዙ የዓለም ዋንጫ መመዘኛዎች ባይዜ ፔሌ መሪ የሆነው እና ሌላው ጎል በማስቆጠር ደግሞ ሁለተኛ ሆኗል። እዚህ ጋርም ፔሌ በ17 ዓመቱ ብራዚል ከዌልስ በ1958 ነበር ጎል ያስቆጠረው ሁለተኛው ታዳጊው ተጫዋች መሆን ችሏል። ላሚን ያማል በሁሉም መንገድ የተቀየረችዋን የስፔን ብሔራዊ ቡድን እንድንመለከት የላሚን ሚና በጣም ትልቅ ነበር ማለት እንችላለን። ከዛ ውጭ ግን 6 ቁጥሩ ሮድሪ ነው። በነገራችን ላይ መርሳት የሌለብን የዚህ ቡድን ደጀን ማለት እንችላለን። ከኤሲኤሉ ጉዳት በኋላ ይሄ ተጫዋች ያጋጠመውን ጉዳት የምናስታውሰው ነገር ግን አርሰናልን በዚህ ዓመት ለመፎካከር በጣም ትልቁ በእኔ እምነት ሁለተኛው ተጫዋች ነው ብዬ አስባለሁ ከበርናንዶ ሲልቫ በመቀጠል እና እዚህ ቡድን ላይ አሁንም በእያንዳንዱ ቦታ ፕሬዘንሱን ታገኛለች። ፔድሪ በጥሩ ሁኔታ ራሱን ኤክስፕረስ እንዲያደርግ በሜዳ ውስጥ ራሱን እንዲገልጽ የሮድሪ ሚና በጣም ድንቅ የሚባል ነበር። ስለዚህ 10 ቁጥርን ጨምረው ልክ በ2022 እንደሚጫወቱት ዳኒ ኦልሞን በመጨመር ፋቢያን ሪዩዝንም እንዲያስቀምጡና ጫናው በአብዛኛው በሮድሪ እና በፔድሪ መሃል እንዲያደርጉ ሆኗል ማለት እንችላለን። የፔድሪ ብቃት እኔ ስለ ፔድሪ በጣም እግር ኳስን እንድትወጂ ከሚያደርጉ ተጫዋቾች አንዱ የመሃል ሜዳ ተጫዋች ነው። ሁሉንም ነገር የሚያውቅ ካለ ዕድሜው የበሰለ ከዓመታት በፊት ጀምሮ እና ያ ዣቪና ኢኔሽታን ያሳየን የባርሰሎና ላማሲያ አሁንም እንዳልነጠፈ የሚያሳይ ነው እና በሜዳ ውስጥ የሚያደርጋቸው አብዛኞቹ ነገር ትክክል የሆኑለት ተጫዋች ነው። ኳስን ከውስጥ መቀበል ይችላል፣ ዲስትሪቢዩት ማድረግ ይችላል። በጣም ከምርጦቹ ፕሬስ ሬዚስታንሶች አንዱ ነው። በጠባብ ስፔስ ላይ የሚያደርገው ነገር የሚታመን አይደለም። የጎል እድሎችን ሲፈጥር ሹቱ ከዛች ደቀቅ ካለ ተጫዋች የሚጠበቅ አይደለም እና በሁሉም ነገር የተሟላውን ፔድሪ ነው እየተመለከትን ያለ ነው አሁንም እና አይደክሜነቱን ስታዩ ካለው ተክለ ቁመና አንጻር ያለው ሜዳ የሚያካልልበትን መንገድ ስትመለከች ፔድሪ አሁንም ቢሆን ከዓለማችን ምርጥ የሚባሉ የመሃል ሜዳ ተጫዋቾች ከነ ቪቲኒያ ከነሱም በላይ የሚያስቀምጠው አለ እና በጣም ድንቅ የነበረውን ፔድሪ በሁለቱም ጨዋታ ለእኔ እየተመለከትን ነው። ማሳረፍ ችሏል። አሁን ይህ አሰልጣኝ እንግዲህ ሌግዠሪ ያለው ፔድሪን ስትቀይሪ ጋቪን ማስገባት ትችላለሽ፣ እነ ፋቢያን ሪዩዝን ማስገባት ትችላለሽ። ስለዚህ የስፔን ብሔራዊ ቡድን የትውልድ ችግር እንደሌለበት የተመለከትንበት ጨዋታ ነው ማለት እንችላለን። በአጠቃላይ የሳውዲ ብሔራዊ ቡድን ምንም ያልፈጠረበት ነገር ግን የስፔን ብሔራዊ ቡድን አሁንም ለዋንጫ ቀላል የማይባል ቡድን መሆኑን የተመለከትንበት ጨዋታ ነው ማለት እንችላለን። ወደ ኡራጋይና ኬፕ ቨርዲ ጨዋታ እንለ ጨዋታው 2-2 በሆነ አቻ ውጤት ተጠናቋል። ኬፕ ቨርዲ 3 ተጫዋቾች በጉዳት ወጥተውባታል። አዎ እንግዲህ 46ኛው 71ኛው እና 80ኛው ደቂቃ ላይ በጉዳት ወጥተውባታል። ትንሿ ኬፕ ቨርዲ እንግዲህ አሁንም የአፍሪካ ኩራት መሆኗን ምን ያህል ስፖርት በእቅድ ከተመራ እንግዲህ ከኛ እኩል ነበር አይደል የተሳተፈችው ለመጀመሪያ ጊዜ የአፍሪካ ዋንጫ። ነገር ግን ስፖርት በእቅድ ከተሰራ የት መድረስ እንደሚቻል ትልቋን የላቲን አሜሪካ ቡድን የገነደሰቻት እንዲያውም ማሸነፍ የሚችሉበት የመጨረሻ እድል ነበራቸው። የነ ሉዊስ ሱዋሬዝ ሀገር የነ ኤዲሰን ካቫኒ ሀገር ቢያንስ በላቲን
በጣም ድንቅ የሚባሉ ተጫዋቾችን የምታፈራ በዓለም ዋንጫ ላይም ቀላል የማትባለው ቡድን ጋር እንግዲህ በድጋሚ ታሪኳን መድገም የቻለችው በስፔን ብሔራዊ ቡድን ላይ ራሳቸውን አሳይተው ነበር። አሁን ደግሞ በትናንትናውም ጨዋታ መድገም ችለዋል። የቅጣት ምቱ ጎል ትንሽ አስደንጋጭ ነበር። ምን አይነት ጎል ነው የሰሩት ነበረ። በጣም ነበር ያስደነገጠኝ እኔ ራሱ ጎሉ ሲቆጠር እና ከዛ በኋላ ግን ተከታታይ 2 ጎሎች የተቆጠረባቸው በ44ኛው እና በ45+6ኛው ደቂቃ ላይ ነበር 2 ጎሎችን የተቆጠረባቸው። አርጆ እንግዲህ ሌላኛውን ጎል ማስቆጠር ችሏል በኡራጓዮች በኩል። ነገር ግን ኬፕ ቨርዲዎች አሁንም በዓለም ካርታ ላይ የሚገኙ ትልልቅ ሀገሮችን በሙሉ በመፈተን ላይ ነው የሚገኙት። ባለፈው ከስፔን ጋር የሚገርም የመከላከል ፉትቦልን አሳዩ። በትናንትናውም ጨዋታ በአብዛኛው ኳሱን ለቀውት ነበር የሚጫወቱት። ምክንያቱም ያላቸው ሪሶርስ ከዚህ በላይ የሚሰጣቸው ነው ብዬ አላምንም ለእኔ ኬፕ ቨርዲዎች እና በጣም ድንቅ የሚባል በዛ ላይ ደግሞ አገግመው ነው ከ2-1 መመራት 2 እኩል የሆኑት እና ኬፕ ቨርዲዎች እንግዲህ ታሪክ እየሰሩ ነው ያሉት። አሁንም የማለፍ ትልቅ እድል አላቸው ማለት እንችላለን። 3ኛ ደረጃ ላይ ነው ያሉት፣ ግን ከኡራጓይ ጋር 2 ነጥብ ነው ያላቸው። ስፔን ናት አሁን እንግዲህ ኦልሞስት ማለፏን አረጋግጣለች ልንላት የምንችለው፣ ምክንያቱም በ4 ነጥብ። ሳውዲ አረቢያ 1 ነጥብ ብቻ ይዛ 4ኛ ላይ ትገኛለች። እንግዲህ አሁን በጣም ክፍት ነው። እንግዲህ ሳውዲን ነው የምትገጥመው በሚቀጥለው። ኬፕ ቨርዲ አቻ ከወጣች ወይም ደግሞ ካሸነፈች በቀጥታ ማለፍ ትችላለች እና የኬፕ ቨርድ እንግዲህ አይ ቲንክ አንቺም ብለሻል አይደል? ለእኔ በጣም በትልቅ ደረጃ ትሄዳለች። የቶርናመንት ቡድን እንደሆነች በተለይ በመከላከሉ በኩል ያላት ብቃት በጣም ድንቅ የሚባል ነበር ማለት እንችላለን። በአጠቃላይ ኬፕ ቨርድ የአፍሪካ ኩራት የሚለው ነገር በጣም የሚገልጻት ግን የሀገራችንን ፉትቦል እውነት ለመናገር ከዚህ ትንሽ ሀገር በጣም መማር አለበት ብዬ አምናለሁ። እንዴት በዲዛይን እዚህ እንደደረሱ በቀልድ ሳይሆን በስራ እንደደረሱ ማየት ይቻላል። ባለሙያዎችን አደራጅተው በዓለም ዋንጫ ላይ መሳተፍ ብቻ አይደለም፣ በነገራችን በአፍሪካ ዋንጫ መሳተፍ ለኛ በጣም ትልቅ ነገር ነው አይደል? ኬፕ ቨርዶች በዓለም ዋንጫ ተሳትፈው የዓለም ዋንጫ ትልልቅ ሀገሮች ጋር መገዳደር ችለዋል እና ይሄ በጣም ትልቁ ነገር ይመስለኛል። ሀና እንግዲህ አሁንም በአፍሪካ ሞሮኮ እና ኬፕ ቨርድ በጣም ፌቨራይት የሆኑ ቡድኖችን ሆነው ይቀጥላሉ፣ እያኮሩን ያሉት ማለት እንችላለን። ስለሌላዋ የአፍሪካ ሀገር ግብጽ ሆሳም ሐሰን ከተጫዋችነት ባለፈም እንግዲህ በአሰልጣኝነት ታሪክ እየሰራ ነው ማለት እንችላለን። የራሱ የሆነ አይደንቲቲ ያለው ቡድን ነው። እኔ በአፍሪካ ዋንጫ ላይ እንዴት እንደዚህ እንዳልተጫወቱ ግራን ያጋባኝ። በጣም የተለወጠችዋን ጥሩ ካውንተር የምትጫወቷን ትላንት ደግሞ ኳስን በመያዝ ጭምር ሞሳላህን በዚህ ቡድን ላይ በጣም ወሳኝ አድርጎ በ10 ቁጥር ቦታ ላይ ከኦማር ማርሙሽን ከፊት በማድረግ ነው እየገባ ያለው። ትላንት እንግዲህ ጎልም ማስቆጠር ችሏል ሞሳላህ፣ 1 ጎል ማስቆጠር ችሏል። ከዛም ውጭ ግን 3-1 በሆነ ውጤት አንድ አሲስት ማድረግ ችሏል። 3ኛውን ጎል 3-1 በሆነ ውጤት ማሸነፍ ችሏል። እንግዲህ የግብፅ የመጀመሪያዋን ድሏን ማግኘት ትችላለች። እንግዲህ ሆሳም ሐሰን በተጫዋችነት ብቻ አይደል በአሰልጣኝነትም ትልቅ ታሪክ እየሰራ ነው ማለት እንችላለን። ዛሬ እንግዲህ የሊዮኔል ሜሲዋ አርጀንቲና ኦስትሪያን ትገጥማለች። በጣም ጥሩ ጨዋታ ይመስለኛል። ኦስትሪያ ቀላል የምትባል ቡድን አይደለችም። በነገርሽ ላይ በተለይ ከራፍ ራግኒክ በኋላ ይሄ የጌጌም ፕሬሲንግ አባት እነ ክሎፕን ያዋለደ ሰው ነው። ስለዚህ በቀላሉ አትያቸው። በጣም ጥሩ ሩጫዎችን የሚያደርጉ ይሄ በመልፋት ውስጥ ምንም ቀላል የሚባል ቡድን ናት ማለት አንችልም። ስለዚህ ይሄን ጨዋታ ምሽት 2 ሰዓት በጣም ጥሩ ሰዓት ላይ ነው። በተለይ ለሊዮኔል ሜሲ አድናቂዎች በጣም ጥሩ ጨዋታ እናያለን። እንግዲህ ሌሊትም ደግሞ በመቆየት ፈረንሳይ ከኢራቅ በጣም ሌላ የምንጠብቀው። የኛዋ አፍሪካ ሀገር ደግሞ ሴኔጋል ኖርዌይ ከነ ኤርሊንግ ሃላንድ ጋር ትልቅ የሆነ ፍልሚያን 9 ሰዓት ታደርጋለች። እንግዲህ ቀን ተኝቶ ሌሊት ደግሞ እነዚህን ኳሶች መኮምኮም ነው እንግዲህ ሀና። ተመልካቾቻችን ሪትም ስፖርታችን ይህንን ይመስል ነበር። በቀጣይ ደግሞ በሌሎች ትንታኔ እስከምንገናኝ ሰላም።